ሰላም ዩቲዩብ፣ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። አጋባቢ እንዲህ ነው። ሰላም ዩቲዩብ አይደለም፣ ሰላም 19 ተከታታዮች ነው ማለት ያለብኝ። ዩቲዩብ አይደለም 19 ተከታይ ያለ። ፈጣሪ ተመስገነ። ኤኒዌይ ዛሬ አባበዱ ማለት አልችልም፣ ትንሽ አሳዛኝ ቪዲዮዎች አሉ። ሰብስክራይብ ያርጋችሁ ቪዲዮቹን እናያቸው። ዛሬ ምግብ ቲማቲም ጥብስ ነው። ትንሽ ረፍዷል። ማሳ 5 ሰዓት ተኩል ማታ 5 ሰዓት ተኩል ነው የሚበላው። ማታ እኮ ከ3 ሰዓት ሲጀመር ከ12 ሰዓት ባላራ መበሉ ሰዎች ግን ጤናችሁ ሰላም ነው? ለምንድን ነው ግን ሴቶች እንዲህ ሲበሉ የሚደብሩኝ ሳይሆን ሲያስጠሉኝ ሲቀፉኝ እንዲህ ነው ማለት። ቪዲዮ እየሰራሽ ነው አይደለ? ጀስት ረጋ ብላ እኮ ምግብ መብላት ትችላለች። በእርግጥ ረጋ ብላ መበላ ከሆነ የተለየ አይሆንም አይደለ? ቪው አይኖርም። በጣም ብዙ ነገር አለ። ሶ ለቪዲዮ ለኮንቴንት ብቻ ከሆነ እሺ። ግን የምር እንዲህ ሪል የሚባሉ ሰዎች፣ እንዲህ ሪል የሚባሉ ሴቶች አይደላችሁም እናንተ። ኤኒዌይ በጣም የሚደብር አበላል ነው። ግን ይሄ አበላል ደግሞ ደስ ይላል። ጥርግ አድርገህ ስትበላ ድስቱ ላይ ሳህኑ ላይ ምንም ነገር ሳታስቀርብ ምናምን ከማን ከ3 ነበር አይ ቲንክ የጀመርኩት። አሁን ከ9 ነው። እኛም ስለያምስ ነኝ በ6 ደቂቃ ውስጥ ኤኒዌይ ቦይ ደህና ነገር ያደረገች እንደ ቄስ አማትበሽ እንደ ዱርዬ የምትጎርሹ ነገር ተያላልኩም ብራ ለካኒ ኮሜንታተሮች አንጀት እኮ ነው የሚያሩት። እንደሚያቃጥሉ ሁሉ አንጀትም ደግሞ ይርሳሉ። ካማ እንደ ቄስ አማትበሽ እንደ ዱርዬ ይኸው መጣች የረሃቤ ቀስቃሽ። እስቲ እንደኔ ምራቁን ያዋጥ። አይ ዶንት ቲንክ ምራቄን እንኳን አልዋጥኩም። ባለፈው ወድሻለሁ፣ ትዳር ፈልግሻለሁ ያልኩሽን ትቼዋለሁ። ደሃነኝ አልችልም። ቲማቲሙ ባይከፍትም ችግር የለውም ነበረ ባይከተፍ ቲማቲሙ ባይከተፍም ችግር የለውም ነበር። በቃ ለዚህ አፏ በጣም ሰፊ ነው። ባይከተፍም ችግር የለውም ነበር ነው። ቀለል አድርገኝ 9 ጊዜ ጎርሻት እየቆጠረ ነበር ስንቴ እንደምትጎርስ ማለት ነው። ካም ኦን ህዝቤ ስራ ፈቷል። የምር ኢትዮጵያ ውስጥ ነው ወይ? ኖ 900 ምናምን ሚሊዮን ብር የሚሸጥ ቤት ነው እንግዲህ ያሉት ማለት ነው። የምር በዚህ ልክ ቤትና አፎርድ ማድረግ የሚችል ሰው አለ ማለት ነው ኢትዮጵያ ውስጥ? እኔ በመንግስት ደረጃ ራሱ የሚቻል አይመስለኝም። 900 ሚሊዮን ካም ኦን ማን ዋት ኖ 600 ሚሊዮን ዶላር ነው ሚሊዮን ብር ብራ ሲጀምር ነው ያለ ኢትዮጵያ ውስጥ አይ ዶንት ቲንክ ኢትዮጵያ ውስጥ አይመስለኝም። ይሄ በጣም ይሄ ቢግ ዲፈረንስ
ነው ከድሃው ማህበረሰብ ጋር በጣም ቢግ ዲፍረንስ ማለት አንድ ሰው የ900 ሚሊዮን ብር ቤት አፎርድ ማድረግ ቻለ ማለት ኢማጂን ምን ሊኖረው እንደሚችል ሌላ ማለት ነው። በቃ አንድ ሰው 900 ሚሊዮን ብር ስለኖረው ብቻ የሆነ ቤት አይገዛም። እኔ 3 ሚሊዮን ብር ያለው ሰው 3 ሚሊዮን ብር ስላለው ብቻ መኪና ሊገዛ ይችላል ማለት ከኋላ የሆነ ነገር አለ ማለት ነው። በጣም ትላልቅ ስራዎች አሉ ማለት ነው። ኮሜንቶችን እስቲ ሳርጋጭ አይፈልጉም ብሮ አይፈልጉም። እርግጠኛ ነኝ ንቀት ነው። ዋጋውንም አይነገሩት። ዋጋው 960 ምናምን ሚሊዮን ነው ብሮ ነው ይነግራል። the house I want to give for my mother ሁላችንም የምንመኘው እኮ ነው ለእናታችን ገዝተን እንሰጣት እንዲህ አይነት ቤት። በምትችሉት ቋንቋ ድሃ በሉኝ፣ በምትችሉት ቋንቋ ድሃ በሉኝ። በቃ ድሃ ነኝ። oh my god በጣም ሰፊ ልዩነት in Jesus name this is mine አይ ጉድ ካልሰራ ብራዘር ፈጣሪ ማይሰጥም። በኢየሱስ ስም የኔ ነው ስላልከና አንተ አይሆን። አይ ጉድ በሌላ ከለር ቢኖሩ አሪፍ ነበር። ኦፍ ኮርስ ልትገዣ አይደለ? የስልክ እጀት ካላዩ አላምንም። ይሄን ቤት አፎርድ ሊያርጉት የሚችሉ ሰዎች እነማን ናቸው ማለት ነው? እና ሃይሊ ቢሊየነር ነው አይ ቲንክ ሶ እንደዛ መሰል አይነቶቹ ናቸው። ሁለት እግር ያለው ውሻ ከፈለገው የመላጣ ልጅ እየኖርን ነው እያኗኗርን ነው ሙተናል። አላቅም ለምን እንደደነቀኝ ብለህ ስለመናገር እንለፈው። ይሄን ቪዲዮ እንለፈው። ኮሜንት ማንበብ አልፈልግም። disturbing video found the dark web ምናምን ኦኬ አንዴ ላምፕላሹ guy tries praying to cleanse his house of an evil spirit and the spirit serious to stop him from finishing his prayer. ኦኬ ሰውየው የሚለው ጽሁፉ ሰውየው መንፈስን ከቤቱ በቃ ለማባረር መጽሐፍ ቅዱስና መስቀል ይዞ እየጸለየ ነው። ለማባረር ማለት ሁላችንም እንጸልያለን አይደለ? ሶ ምንድነው ታዲያ የተለየ ነገር ያለው? ሴኩሪቲ ካሜራ ነው መሰለኝ። አይ ቲንክ ግን ሩም ውስጥ ሴኩሪቲ ካሜራ ኖ መንፈስ እኮ አለ፣ ሁላችንም እናምናለን መንፈስን። ግን ማለት በዚህ ልክ ሪል እቃ ያንቀሳቀሱ ኦ ማይ ጋድ this is insane። ደግሞ እየጸለየ እኮ ነው በቃ ሶ ማለት አይ ቲንክ ይሄ ቪዲዮ የተቀረጸው ሰው የሆን ብሎ ነው። ከዚህ በፊት መንፈስ ያስቸግረው ነበረ እና ካሜራ ገጥሞ ነው ለመጸለይ እየሞከረ ያለውን ድባብ ለማሳየት ማለት ነው። ሲጸልይ ቤት ውስጥ ነበሩ ምናምን እቃ ያንቀሳቀሳሉ። ኧረ የሚገርም ነው። ኢትዮጵያ ውስጥ ግን እንዲህ አይነት ነገር አለ? የምር አለ ኢትዮጵያ ውስጥ? ኢትዮጵያ ያው መንፈሳዊ ምናምን ያው 90% አማኝ ነው ይባላል። ግን ብቻ ሼር ያደረኩት እንዲሁ ስላስገረመኝ ነው። የፈረንጆች ቪዲዮ ነው ሁሌ ነው ሼር ማድረገው። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። ሰብስክራይብ ያደርጋችሁ ይሄንን ቪዲዮ ጨርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው ቻው።